ሰላም ውድ የቻናላችን ተከታታዮች በዛሬው ፕሮግራሜ ዳይማ ሆፕ ሪል ስቴት በሾላ ገበያ አቅራቢያ ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት እያስገነባ ያለውን አፓርትመንት ፕሮግረስ ሌብል እንዲሁ ደግሞ አሁን ላይ ያሉ የንግድ ሱቆቹን ለሽያጭ ክፍት የሆኑ መኖሪያ ቤት አፓርትመንቶቹን እንዴት መግዛት እንዳለባችሁና ምን ያህል ካሬ ባለ ስንት መኝታና ከስንት ካሬ ጀምራችሁ የንግድ ሱቆችን መግዛት እንደምትችሉ ሙሉ መረጃ መስጣችሁናል ማለት ነው። ካሳው ነኝ የዳይማ ሆፕ ሪል ስቴት የሽያጭ አማካሪ። ፊት ለፊት የምታዩት አፓርትመንት G+16 የሆነ አፓርትመንት ነው። ታዲያ ከግራውንድ እስከ ሶስተኛ ድረስ የንግድ ሱቆች ይኖሩታል ማለት ነው። ከመርካቶ ቀጥሎ ትልቁን የንግድ እንቅስቃሴ በሚይዘው ሾላ ገበያ አቅራቢያ የንግድ ሱቆቹን ከ12 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ የግላችሁ የምታረጉበት ሎኬሽን ነው። ይሄ እንደምታዩት ሞቅ ደመቅ ያለ የንግድ እንቅስቃሴና ትራንዛክሽን የሚካሄድበት ሰፈር ነው ሾላ ከመርካቶ ቀጥሎ ማለት ነው። የኛው አፓርትመንት ደግሞ ከመገናኛ ወደ ካሳንች ስንሄድ መሀል መንገድ ላይ ወይም ደግሞ መብራቱ ጋር ያለ አፓርትመንት ነው። የንግድ ሱቆቹን ከ12 ካሬ ጀምራችሁ በ2 ሚሊዮን ጠቅላላ ክፍያ ወይም ደግሞ በ378 ሺህ ብር ቅድመ ክፍያ ዛሬውኑ የግላችሁ ማድረግ ትችላላችሁ ማለት ነው። የንግድ ሱቆቹን የምታዩት አፓርትመንት በፍጥነትና በጥራት እየተገነባ ያለ የዳይማ ሆፕ ሪል ስቴት አፓርትመንት ነው። የንግድ ሱቆቹን ከ12 ካሬና መኖሪያ ቤቶቹን ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ባለ 1 መኝታ 77 ካሬ 108 109 እና 114 ካሬ ደግሞ ባለ 2 መኝታ ባለ 3 መኝታ ደግሞ 157 ካሬዎችን በ15% ቅድመ ክፍያ በካሬ 130 ሺህ ብር እየሸጥ ነው። በ1 ሚሊዮን 500 ሺህ ብር ቅድመ ክፍያ ጀምራችሁ መኖሪያ ቤት አፓርትመንቶቹን ከ77 ካሬ ጀምራችሁ የግላችሁ ማድረግ ትችላላችሁ ማለት ነው። ታዲያ አሁን ላይ በ15% ቅድመ ክፍያ ሌላውን እስከ 2 ዓመት ቀስ ብላችሁ የምትከፍሉትን የንግድ ሱቅና መኖሪያ ቤት አፓርትመንቶችን በሾላ ገበያ አቅራቢያ ወይም ደግሞ አዲሱ ቤተ መንግስት አቅራቢያ በሽያጭ ላይ ነን። ታዲያ በሾላ ገበያ አቅራቢያ የንግድ ሱቅ ብትገዙ የንግድ እንቅስቃሴው በጣም ሞቅ ደመቅ ያለ የንግድ እንቅስቃሴ የሚገኝበት ሎኬሽን ነው። ሾላ መብራቱ መኖሪያ ቤትም ደግሞ መሀል ከተማ ነው። እንግሊዝ ኤምባሲ አካባቢ ወይም ደግሞ አዲሱ ቤተ መንግስት አካባቢ ነው የሚገኘው። ይሄ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ ጂም፣ ስፓ፣ የከርሰ ምድር ውሃ፣ ላይብራሪን ያጠቃለለ እጅግ በጣም ግዙፍ አፓርትመንት ነው እየተገነባ ያለው። በ15% ቅድመ ክፍያ ብቻ የንግድ ሱቆቹን ከግራውንድ እስከ ሶስተኛ ከ12.6 ካሬ ጀምራችሁና መኖሪያ ቤት ደግሞ ከባለ 1 መኝታ ከ77 ካሬ ጀምራችሁ የግላችሁ ማድረግ ትችላላችሁ። እናንተም ስለነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ ስትፈልጉ በታች በማስቀምጥላችሁ ኮንታክት ታደርጉኝ ሙሉ መረጃ መስጣችሁናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።